ቢስሚላህ አርራህማን አርራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው ከታሪክ አምድ ፕሮግራም የፈለስጢን ምድርን ታሪክ ላካፍላችሁ ወደድኩ። ታሪኩን እንደሚከተለው ይቀርባል። ታሪኩን ማቀርብላችሁ ወንድማችሁ ከአብስማኤል ነው። መልካም ቆይ። ምዕራብ እስያ አህጉር የሚገኝ አገር ስም ነው። በሰሜን በኩል በሊባኖስ፣ በሰሜን ምስራቅ በኩል በሶሪያ፣ በምስራቅ በኩል በዮርዳኖስ፣ በደቡብ በኩል በቀይ ባህር፣ በደቡብ ምዕራብ በኩል በግብጽ የሲናይ በረሃ እንዲሁም በምዕራብ በኩል ደግሞ የሜዲትራኒያን ባህር ያዋስኗታል። ይህ ምድር በሰው ልጅ የስልጣኔ ታሪክ ውስጥ በቀደምትነቱ የተመዘገበ ሲሆን ከ10 ሺህ ዓመታት በፊት የተመሰረተችው ኢያሪኮ ከተማ የምትገኝበት ስፍራ ነው። ከዚያ ጊዜ ጀምሮ በአካባቢው ከነዓኖችና ፈለስጢኖች በመባል የሚታወቁትና ኋላ ላይ ከቀደምት የአካባቢው ሰዎች ጋር የተዋሃዱት የባህር ስደተኞች ይኖሩባታል። ኋላም አካባቢው በሮማውያን በሞንጎላውያንና በክርስቲያን መስቀለኞች ተደጋጋሚ ወረራ ደርሶባታል። ከሰባተኛው መቶ ክፍለ ዘመን ጀምሮ ደግሞ አብዛኛው የፍልስጤም ምድር ነዋሪ እስልምናን ተቀብሎ ዘልቋል። እንደ ጎርጎሮስ አቆጣጠር እስከ 1917 ዓመተ ምህረት ድረስ የሙስሊም ኸሊፌት አገዛዝ መውደቅ ድረስም የሙስሊም ግዛት አካል ሆኖ ቆይቷል። በዚህ ዓመት ውስጥ የሰፊው ኢስላማዊ መንግስት መሪና አስተዳዳሪ የነበረው የኦቶማን አገዛዝ ወደቀ። ይህንንም ተከትሎ የእስላማዊ መንግስት አካል የነበረችው ፈለስጢንም በብሪታንያ የቅኝ አገዛዝ ስር ወደቀች። ብሪታንያም አይሁዶችን በፍልስጤም ምድር በማስፈር የጽዮናውያንን ህልም ለማሳካት ተባባሪ ሆነች። እንደ ጎርጎሮስ አቆጣጠር በ1947 ዓመተ ልደት በፍልስጤም ምድር የብሪታንያ አገዛዝ አበቃ። ብሪታንያ ስትወጣ አካባቢው በነባሩ አረብ ህዝቦችና በስደተኞቹ አይሁዶች መካከል ውዝግብ ይነሳበት ጀመር። ውዝግቡ ሰፍቶ ብዙ ጦርነቶችም ተካሄዱ። ጽዮናውያን የምዕራቡ ዓለም ሙሉ ድጋፍ ነበራቸው። በመጨረሻም 900 ሺህ የቀደምት የከነዓን የፍልስጤምና እስልምናን ከተቀበሉ በኋላ በአካባቢው ሰፍረው የነበሩ የአረብ ጎሳዎች ከአካባቢው እንዲፈናቀሉ ከተደረገ በኋላ ከ77 በመቶ በላይ በሚሆኑ የፍልስጤም መሬት ላይ የጽዮናዊቷ እስራኤል መንግስት ተመሰረተ። የአይሁዶች መስፋፋት ቀጥሎ በ1967 ዓመተ ምህረት በተካሄደው ጦርነት እስራኤል በዚያን ጊዜ በጎረቤት ሀገራት ሲተዳደሩ የነበሩ ተጨማሪ የፍልስጤም ግዛቶች ተቆጣጠረች። ከዚያ ጊዜ ጀምሮ መላ ፍልስጤምን ለመቆጣጠርና የሶሪያ የሊባኖስና የግብጽ ግዛቶችን ለመንጠቅ እስራኤል ቀጥተኛ የሆነ ወታደራዊ ኃይል ስትጠቀም ቆይታለች። ሆኖም ግን የመስፋፋት ዓላማው ተከታታይ የሆነ ህዝባዊና ወታደራዊ መቋቋም ገድቦታል። በዚህና በመሰል ጉዳዮች አካባቢው ዛሬም ድረስ የዓለም አቀፍ ሚዲያን ትኩረት ስቦ ይገኛል። በዚህ አጭር መጣጥፍ የዚህን ትግል ባህሪ በመጠኑ እንዳስሳለን። ፍልስጤምንና ህዝቦቿን ለመተዋወቅ እንሞክራለን። ስለ ጽዮናዊነትና ጽዮናዊ መንግስት እንዲሁም ከ80 ዓመታት በላይ ስለዘለቀው የአካባቢው ውዝግብ በጥቂቱ እንቀምቃል። በአማርኛ አጠራር ሲሆን በአረብኛ አጠራር ደግሞ ፈለስጢን በማለት ይታወቃል። የፈለስጢን ምድር ስሙን ያገኘው ከክርስቶስ ልደት በፊት ከደቡብ ግሪክ ደሴቶች ተነስተው ወደዚያ በተሰደዱ የሜዲትራኒያን ባህር ስደተኞች ምክንያት ነው። ስደተኞቹ የባህር ህዝቦች በመባል ይታወቃሉ። በቀደምት ጥንታዊ የግብጽ ስነ ጽሑፎች ውስጥ ፈለስጢን በመባል የሚታወቁ ሲሆን የመጣችው በኋላ ላይ ምናልባት ስሙን ለማጋነን ተብሎ ሊሆን ይችላል ተብሎ ይገመታል። ፈለስጢን ምድሩ ቀደምት ላይ የከነዓን ምድር በመባል ነበር የሚታወቀው። ኋላ ላይ ግን የአዲሶቹን የባህር ሰዎች የሰፋሪዎችን ስም በመውሰድ ፈለስጢን ሊባል ችሏል። በሙስሊሞቹ የበርካታ ዓመታት የአካባቢው ግዛት ታሪክ ውስጥ ፈለስጢን ቢላድ ሻም የሻም ምድር ወይንም ታላቋ ሶሪያ ተብሎ የሚጠራው ግዛት አካል የነበረ ሲሆን በዚያ ጊዜ በነበረው አጠራር ክፍለ ግዛቱ ጁንድ በመባል ይታወቅ ነበር። የፈለስጢን ክፍለ ግዛትም የዛሬውን የፈለስጢን ግዛት አብዛኛውን ክፍል ያካተተ ነበር። የፈለስጢን አዲሱ ድንበር የተሰመረው በብሪታንያ የቅኝ ግዛት ዘመን ከ1918 እስከ 1948 ሲሆን
ይህም የሆነው የተበታተነውን የሙስሊሙን የኦቶማን አገዛዝ ግዛቶች ለመቀራመት ፈረንሳይና ብሪታንያ ባደረጉት የ1906ቱ የሳይክስ-ፒኮት ስምምነት ጊዜ ነበር። በሶሪያና በሊባኖስ በኩል ያለው ድንበር ደግሞ የተሰመረው እንደ ጎርጎሮስ አቆጣጠር በ1920 በተደረገው የፈረንሳይና ብሪታንያ ስምምነት ነው። ከዮርዳኖስ ጋር የሚያዋስነው ድንበር ደግሞ የተሰመረው እንደ ጎርጎሮስ አቆጣጠር በ1922 በብሪታንያ ከፍተኛ ኮሚሽነሮች ሲሆን ከግብጽ ጋር የሚያዋስነው ድንበር ደግሞ የተካለለው በ1908 በኦቶማን ካሊፎችና በግብጽ ገዢዎች መካከል በተደረገው ስምምነት ነበር። ከዚያ ጊዜ ጀምሮ የፍልስጤም ምድር ከዮርዳኖስ ወንዝ በስተምዕራብ የሚገኘው አካባቢና ከደቡብ ሊባኖስ ተራራ ቀጥሎ ያለውን ምድር አካቶ ይገኛል። የፍልስጤም ዋና ዋና ከተሞች የመጀመሪያ የፍልስጤም ከተማ ኢያሪኮ ስትሆን ከክርስቶስ ልደት በፊት በ8000 ዓመት ከተመሰረተችበት ጊዜ ጀምሮ የፍልስጤም ምድር ወደ ተለያዩ ክልሎቿ ለተስፋፉ ስልጣኔዎች ዋና ማዕከል ሆና ቆይታለች። አብዛኞቹ የስልጣኔ እንቅስቃሴዎችና ምልክቶች ተከማችተው የሚገኙበት በዳርቻውና ተራራማ ቦታዎች አካባቢ ሲሆን በዮርዳኖስ ሸለቆ አካባቢ ደግሞ በመጠኑ አነስተኛ ለበርካታ ሺህ ዓመታት ቤዱኖች በኖሩበት በረሃማ አካባቢዎች ደግሞ ስልጣኔው እጅግ ዝቅተኛ ሆኖ እናገኛለን። በባህር ዳርቻ አካባቢ ከሚገኙ ዋና ዋና ከተሞች መካከል ያፉ ወይንም ጃፋ፣ አካ ወይንም አክር፣ ሃይፋ፣ ገዝሃና አሽዶድ ይጠቀሳሉ። በተራራማ አካባቢዎች ከሚገኙት ደግሞ አልቁድስ ወይንም ኢየሩሳሌም፣ አልኸሊል ወይንም ሄብሮን፣ ራማላ፣ ናብሉስ፣ ቤተልሔም ወይንም ቤተልሔም፣ ናዝሬትና ሰፈድ ይጠቀሳሉ። በጆርዳን ሸለቆ የምትገኝ ትልቋ ከተማ ኢያሪኮ ስትሆን በበረሃማው አካባቢ ደግሞ ብኤር ሰባ ወይንም ቤርሸባ ከተማ ትጠቀሳለች። ይህን ይመስላል የፍልስጤም ምድር ግኝት ታሪክ። የዛሬን በዚያ በቃው። የአላህ ፍቃድ ሆኖ በቀጣይ ፕሮግራም የቁድስን ታሪክ ይዤላችሁ እስክቀርብ ድረስ ዘወትር ያላህ ሰላምና እዝነት እንዳይለያችሁ እየተመኘሁ በዚሁ እሰናበታለሁ።